ባታለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይንገርባቸው። ሙስሊም አንድ ነው፣ ሙስሊም አንድ ነው ይልሃል። ከዛ በኋላ ይመጣና ማለት ነው አላህ ይግደለው ያንተን አላህ የኔ አላህ ይግደለው እየተባባሉ ማለት ነው። ላለው ኡስታዝ አድርሱልኝ፣ አላህን አይቼዋለሁ ላለው ኡስታዝ አድርሱልኝ። እንዴት ነው ጌታችሁ? እባክህ ጌታዬን ያልከው አላህ ነው ሞቶ ያናገረህ? እኔ የምልህ ለሌት ለሌት የሚወርደው ነው የሚሮጠው ነው የትኛው ነው? እባክህ አንተ ጋር የሚመላለሰው ለዛ ነው ኑሮ ውድነት የሚያንቀጠቅጠን እሱ የትም ከሽኮለለ እያለ ነው አንተ ጋር የምልህ ምን ለብሶ መጣ ለማሆነው ግን ወርቅ ነው ይሄ ኑሮ ውድነት ሰማይ አለ ያለ የለም አለ ወደ ሰማይ እዚህ ብቻ ነው በመሬት እኔ የምልህ የህዝቡ ውስጥ የሚፈናቀለውን ያውቃል ግን እየተሰቃየ ያለውን ለማንኛውም እኔ የምነግርህ የእናንተ ስልጣን እሳ እንዴት ነው አለ ይቆያል አለ ይቆያል ብሎ እንዲሆነ ንገረኝማ እባክህ ተጫወታችሁ በሆነ ተጫወታችሁ በፈጣሪያችሁ ሸራርጉለት ልላሂ ተዓላ ስለሆነ ሸራርጉለት ሻሃደተ ሱናው መሰረት የኔን ፊት ዘጭ አድርገው እፎይ ይመጣል እያሉ ያጃጅሏቸዋል። እፎይ ይለሙብኛል። ይመቻችሁ። ቡጋቲ ምናምን አለ የመኪና አይነት ፌራሪ ምናምን በገነት ውስጥ አለ ይላሉ። መኪና መግዣ የኔን ፎቶ እያደረጉ ይሸቅላሉ። አላህ ጭንቅላት የለውም ምኑን ያስተምሩታል? አላህ ጭንቅላት የለውም ብለው ቢያስተምሩ አንድ ኦዲየንስ አይቀመጥም ቤታቸው። እፎይ ይመጣል ካሉ ግን ኦዲየንስ ይቀመጣል። በዚህ ያታልሏቸዋል ማለት ነው። ምስኪን ጓድ እነሱንም አምባቸዋል። አሁን ምን ሊነግሩት ነው? ከእናንተ በላይ ተረብጦ ተነሱ። ምን ልጠይቁና ሆነስ ወይስ ምን ልነግሩት ነው? አቡ አይደርን ታልጠሩልህ እነዚህ ጋር ጊዜን አትግደል። እሱና ይብራን ምንም ተነሱ በላይ ነው ያነበብኩ የእነሱን መጽሐፍ። ስለዚህ እነሱ ጋር እንትን አትበል። እነኚህ ጋር ግን ልትወያይ የነብዩን ስም ስለጠሩ ወይም አላህን ስላነሱ ብቻ ሙስሊም ናቸው ብለህ ሙስሊሙን ይወክላሉ ብለህ እስልምናን አትሳደብ። አላህ እግር አለው፣ ተረከዝ አለው፣ ጣቶች አሉት፣ አላህ አይኖች አሉት፣ አላህ ይሰማል፣ መስሚያዎች አሉት። ነገር ግን ከፊያውን ወይም ደግሞ ሁኔታው እንዴት እንደሆነ ግን አናውቅም። እጅ ሲባል የኛ አይነት የፍጡራንን አይነት አይመስልም። እነዚህን አካላት ሊትራሊ ከእግር ጥፍር ጀምሮ ሰውነት ላይ ያሉ አንዴ እስኪ እባክሽ አትባልጉ። ከንፈር፣ አይን። እሺ ይሄኛውን አይታችሁታል። ተረከዝ አለው፣ ባት አለው። እነዚህን ሁሉ እኛ እናጸድቃለን እያለ እየተናገረ ነው። እና ይሄኛው ኡስታዝ ደግሞ በህልሜ አይቼዋለሁ ብሎ ነበርና አሁን ያሳየኋችሁ ማለት ነው። በህልሜ አይቼዋለሁ ብሎ የተናገረውን ደግሞ ይሄኛው እንደዚህ ብሎ እየጠየቀው ነው። ባታለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይንገርባቸው። ሙስሊም አንድ ነው፣ ሙስሊም አንድ ነው ይልሃል። ከዛ በኋላ ይመጣና ማለት ነው አላህ ይግደለው ያንተን አላህ የኔ አላህ ይግደለው እየተባባሉ ማለት ነው። ሉክ በአንድ ዲቤት በአንድ ውይይት እንዴት እንደቀበርናቸው አይታችኋል። አሁን እቺን ለመሸፈን ነው የሚጣጣሩት ቲክቶክ ላይ ያሉት ወርወር የሚሉ እግር አምላኪዎቹ ባታ አምላኪዎቹ እቺ እንድትረሳላቸው ተሳድበው ምን ብለው እኛ ክፉ ነገር እንድንናገር ወይንም ደግሞ እንትን ለማለት ነው። እኛ አራዳንን፣ እኛ ነቄነን፣ እኛም አራዳንን። እቺ አንድ ዓመት ያህል በትንሹ በዚች በአንድ ዲቤት አንድ ዓመት ያህል ታለቅሳላችሁ። ቲክቶክ ላይ ያላችሁ ድራማ ምሰሩ እለት ዕለት ሚስቶቻችሁ ሻዳ ምታስይዙ በዛ የሚከፈላችሁ እነኚህ እንዳይወጣባቸው ነው ሚስጥሩ። እኛ አይወላችሁ በየቤታችሁ ገብተናል። ቴሌቪዥን ፕሮግራማችሁ ላይ ገብተናል። መስጊዳችሁ ላይ ገብተናል። ከክርስቲያኑ በላይ የሚያደምጠን ሙስሊሙ ነው። የእናንተን የከረፋ አስተምሮ ክርስቲያኑ አይፈልገውም መስማትም። ሙስሊሙ ቁጭ ብሎ መጥቶ የሚያደምጠን በትክክልም ስለምንናገር እንደናንተ ድራማ ስለማንሰራ እግር ማምለክ ምን ይሰራልናል እያለ ነው ህዝቡ። ጭንቅላት የሌለው አካል እግር ብቻ ማምለክ አስፈላጊ አይደለም። ሯጭማ ቀነኒሳንና ኃይሌን ስናደንቅ ኖረናል። ከውጭም ሞፋራን ዩሴን ቦልትን ስናይ ኖረናል። ታዲያ እነሱ ቢያንስ ጭንቅላት አላቸው። የእኛ አምላክ ጭንቅላት የለውም የሚሮጥ ምን ያደርግልናል ብሏል ህዝቡ። ሚሊየንስ አሁን ግራ ተጋብቶ ነው ያለው። ለእነኚህ ጸሎት አድርጉላቸው ክርስቲያኖች። አሁን ጊዜው ጥሩ ነው። ጸሎት አድርጉላቸው። ብዙዎች እንዲነቁ ይሄ ሶሻል ፕላትፎርሙ በጣም አመቺ ነው። እንዲነቁ በር ከፍቷል። ባት ማምለክ
ተረከዝ ማምለክ ጭንቅላት የሌለውን ከማምለክ ነፃ እንዲወጡ ጸሎት አድርጉላቸው። ሱፊዎች እንደዚህ ምላሽ እየሰጡ ነው። ከውይይታችን ጋር በተያያዘ ፎዬ ሀሳብ ልስጥና ባይዘዌ ማወቅ ያለብን ሁላችን ነገሩን ዘግቶታል። 1 ሚሊዮንም ሰው ሰበሰባችሁ፣ የፈለጋችሁን ሰው ብሰበስቡ አሁን እነሱ እየሰበሰቡ ምንድን ነው እፎይ ነው የሚሉት። እፎይን ላይ ነው እየወረዱ ያሉት። እፎይ ግን እያደረገ ያለው ሰው ላይ ሳይሆን አስተምሮቱን ነው የመታው። ኦኬ አስተምሮቱን ነው የተመታው። ሚሊዮንም ሰው ሰበሰባችሁ፣ ምንም ማድረጋችሁ፣ ገድላትም ከፈታችሁ፣ ምን አላችሁ? ባት የሆነውን አምላካችሁን አካለ ጎዶሎ የሆነው አምላካችሁን ልታድኑት አትችሉ። አስተምሮቱ ተበትኗል። በቃ ሰው ጥርጣሬ ውስጥ ገብቷል። ሙስሊሙ በሚሊዮን የሚቆጠር አስተምሮቱ ትክክል አይደለም እየነገረ እከፍላችኋለሁ ብሎ እየነገራችሁ በመካከላችሁ ያለውን ስንጥቅ አሳይቷል። ይሄን በየትኛውም መጽሐፍ በየትኛውም የክርስትና አስተምሮ ልትመልሱት አትችሉ። የፈለገ ብትጥሩ ማለት ነው። እፎይን ላይ ሳይሆን አስተምሮታችሁ ላይ ብታተኩሩ የተሻለ ይሆን ነበር። አስተምሮታችሁ ግን ላይመለስ ተሰብሯል ማለት ነው። ላይመለስ አለቅ። ስለዚህ አሁን እፎይ ያደረገው ምንድን ነው? የዋሃብያ እምነት ምንድን ነው የሚለውን ገልጦታል። በሁለቱ መካከል ያለውን ልዩነት ዓለም እንዲያውቅ አድርጎታል። ሱፊዮች ደግሞ መጥተው የእኛ እምነት ከዋሃብያ እምነት የተለየ ነው፣ አንድ አይደለንም እያሉ ነው። አለቅ። ይሄ ነው በቃ ጌም ኦቨር። በቃ አለቀ። ይሄ ለዘመናት ምንድነው ታምቆ የነበረውን ለዘመናት እርስ በርስ ተፈራርቶ የነበረውን ገለጠላቸው። ባይዘዌ ሀባሾችም ሆነ ሱፊዎች ማነው እፎይ ልታመሰግኑት ይገባል። እናንተ ያልሰራችሁትን ስራ ነው እፎይ የሰራው። እናንተ ያላደረጋችሁትን ነገር ነው እፎይ ያደረገው። ስለዚህ ዛሬ ላይ እፎይ ብትሉ አስተምሮታችሁን ድራሹን ስላጠፋው እፎይ ምንም ልታመጡ አትችሉ። ገብቷችኋል? ይሄ ወከባውና ይሄ ሙቀቱ ሲያልፍ ሰው ጭንቅላት ውስጥ ተረከዝ ለምንድን ነው የማመልከው የሚለው ጥያቄ ዘላለማዊ ጥያቄው ነው። የሰው ገድላት አይደለም የሚጠይቃችሁ፣ እምነቱን ነው የሚጠይቃችሁ። ለምንድን ነው አላህ አካለ ጎዶሎ የሆነው? ለምንድን ነው ጎዶሎ የሆነ አምላክ የማመልከው የሚለው ጥያቄ አሁንም በገድላትና በክርስትና አስተምሮ የሚሸፈን አይደለም። ከሱፊዮች የሚመጣው ወይም ከሀባሾች የሚመጣው ጥያቄ በገድላትና በድርሳናት ወይም በመጽሐፍ ቅዱስ ልትሸፍነው አትችልም። በቃ ተገለጠ። ስለዚህ ጌም ኦቨር። የፈለገ ብትፍጨረጨሩ፣ የፈለገ ብትፈርጡ፣ ብታብዱ ነገሩ ተገልጧል። በመካከላችሁ ያለው ልዩነት ዓለም አውቆታል። ተረከዝ አምላኪ እንደሆናችሁ አንድ ወጥቶ እሱን ቪዲዮ ብታሳይልኝ ደስ ይለኛል። ክርስቲያንዬ አላህ ተረከዝ አለው ብሏል። እዚህ ውስጥ ያላችሁ ሙስሊሞች አላህ ተረከዝ እንዳለው ከዚህ በፊት ሰምታችሁ ታውቃላችሁ? ተረከዝ ያለው አምላክ ታመልካላችሁ? ተረከዝ ሲባል ደግሞ ሊትራሊ ተረከዝ ነው። ተረከዝ ካለው ቁርጭምጭሚት ሳለ ወይስ ተረከዙ ብቻውን ነው? እነዚህ ውሃብያ የሚባሉ ፖለቲካ እየሰሩ ያሉት ይሄን ቢመልሱ ይሻል ነበረ። ሌላ ነገር ውስጥ ከሚደበቁ እንዴት ነው ተረከዙ የአላህ ተረከዝ ምንድን ነው የሚለውን ቢያስረዷችሁ፣ እንዴትስ ለአምላክ ተረከዝ ሊኖረው ይችላል የሚለው ነገር ቢነግሯችሁ መልካም ነው። እና ብሩኬ ደግሞ የምታሳይልን አላህ ሩጫው እንዴት ነው የሚሮጠው እንዴት ነው የሚለውን ከመጽሐፎቻቸው ብታሳይልኝ፣ አላህ እንዴት ነው የሚቀመጠው አርሹ ላይ እግሩን አጣምሮ እንደሚቀመጥ እሱን ብታሳይልኝ በጣም መልካም ነው። እና ጌም ኦቨር። ተንጫጩ፣ ፍረጡ፣ እበዱ። ነክቷችኋል። እፎይ ስለነካችሁ እያበዱ ነው። አሁን ጨርቃቸውን ሊጥሉ ነው። እሱ ነው ለእኔ እየታየኝ ያለው። ጨርቃቸውን ሊጥሉ ነው። የሐሰት ውይይት የሚያዘጋጁት ስላበዱ ነው። የሚያደርጉትን ነገር አጥተዋል። በቃ ዜሮ። ኦኬ ልክ ልናገር ነበረ። በጣም አደገኛ ሪፖርት ስላለ ክርስቲያኖች አንድ ጊዜ ክርስቲያን አሳይና እንበለው ጻፉ። ሪፖርት በጣም ምን እያለ መሰለኝ እኔስ እያደረጉት ነው። ቢኒ የተናገረው ላይ አሳይና መለሳለች። እየጠየቅን ነው። የዋሃቢዮች አምላካችን ይሮጣል ብለዋል። አላህ ብለው ነው የገለጹት። እኛ ደግሞ አላህ በመሮጥ ሲፋ አይገለጽም። ከየት ነው? እኛ ይሄ ሙስሊሞች አይወክልም። የራሳቸው አምላክ ከሆነ የሚሮጠው ኦኬ፣ አላህ ይሮጣል ማለትስ ምን ማለት ነው?
እንዴት ነው በአላህ ላይ ድንበር የምታልፉት እያልን ነው። ነው እየተናገረ አባቶች እንግዲህ ሜቢ ለእኔም ጥሪ ያቀረቡልኝ አሉ። ቢኒ እንዳለው እሱን አዘጋጅልን። አሁን ራሱ ሼር አድርገውልኝ ነበረ። እፎይ ከነኝ ጋር ራሱ መወያየት የለበትም የሚል አባሾቹ ሜቢ ክርስቲያን ታዘጋጀዋለህ። ያ አየናችሁ፣ በቃ በአንድ ውይይት ላትመለሱ ቀበር ናችሁ። ዋናው ፖይንታችን እኛ ምንድነው ሰው ይድን ዘንድ ነው እንጂ ቲክቶክ ላይ ጊፍት መልቀም አይደለም አላማችን። እንደናንተ ጊፍት መልቀምና ፎሎ መሰብሰብ አላማ የለንም። ሙስሊሞች ህይወት እንዲያገኙ የማድረግ ብቻ ነው። የሚያመልኩት ነገር ባት የሚያመልኩ ተረከዝ የሚያመልኩ አካላት ፍጡር ነው። ለአንዴና ለመጨረሻ ጊዜ ቻው፣ አሰናብተናችኋል። ዘግተነዋል እሱን ፋይሉን። ስለዚህ የምታመልኩት አካል የተገደበ ከሆነ ትጠይቃላችሁ። ገና ነው ሰዓት እኮ። ቆይ ተረጋጉ። ግራና ቀኝ ያለው ፊትና ኋላ ያለው ከዛ ጭንቅላት ይኑረው ማይታወቅ ተረከዝ ብቻ የተገለጸለት እና ባት ተረከዝ ባት እጅ አንገት ይኑረው አይኑረው አላውቅም፣ ሆድ ይኑረው አይኑረው አላውቅም፣ ጀርባ ግን አለው። እነኚህ ፍጡራን የሚያካብቡት ከሆነ በስድስቱ ጋር የሚዋሰን ከሆነ እሰጣለሁ፣ ችግር የለውም። እንዳለ አንተ አታምንም? ይሄንን አሳየኝ። ኬት ነው ያየው ይሄን ነገር? እሺ ቆይ አንዴ እችን ቪዲዮ እኔና ያላምንም አንተ ቀጥል። ክርስ ፎይን ጠርተውታል ኢምራን ጋር እንዲወያይ። እሱ እኮ ተነስላጅ ነሱን አንብቦባቸዋል። አሁን ምን ሊነግሩት ነው? እናንተ በላይ ተረብቶ ተረሱ ጠይቁና አሁን እሱ የእናንተ መጽሐፍ ከእናንተ በላይ አንብቦታል። ምን ልነግሩት? ምን ልታስረዱት? ውይይት ብለው ይጠሩታል። ከእናንተ በላይ ዋብያዎች ተረጋጋ። መጽሐፋችሁን እሱ ከእናንተ በላይ ተሻለ ሁኔታ ተረድቶታል፣ አንብቦታል። ስለዚህ ምን የምትነግሩት የለም። ጓሄድ አስቀጥለው ጊፍት ሊለቅሙ በእኔ ምክንያቱም አላህ የእነሱ የሚያመልኩት ጭንቅላት ስለሌለው የኔም ፎቶ ፕሮፋይል አድርገው ፎይ ብለው ከጠሩ ሰው ይመጣላቸዋል። እችን የመሰለ የሸበዳ ፊት ፂማም ኢብኑ ተይሚያ እንደሚናገረው ፂም የለውም አላህ። ፂም ደግሞ በእስልምና ሱና ነው አይደለም? ስለዚህ አላቸው ደግሞ የእነሱ አላህ ኢብኑ ተይሚያ እንደሚናገረው ፂም የለውም። ስለዚህ በሱናው መሰረት የኔም ፊት ዘጭ አድርገው እፎይ ይመጣል እያሉ ያጃጅሏቸዋል። እፎይ ለቅሙብኛል። ይመቻችሁ። ቡጋቲ ምናምን አለ፣ የመኪና አይነት ፌራሪ ምናምን በገነት ውስጥ አለ ይላሉ። መኪና መግዣ የኔም ፎቶ እያደረጉ ይሸቅላሉ። አላህ ጭንቅላት የለውም ምኑን ያስተምሩታል? አላህ ጭንቅላት የለውም ብለው ቢያስተምሩ አንድ ኦዲየንስ አይቀመጥም ቤታቸው። እፎይ ይመጣል ካሉ ግን ኦዲየንስ ይቀመጣል። በዚህ ያታልሏቸዋል ማለት ነው። ምስኪን ጓድ እነሱንም አንብባቸዋል። አሁን ምን ሊነግሩት ነው? ከእናንተ በላይ ተረብቶ ተረሱ። ምን ልጠይቁና ሆነስ ወይስ ምን ልነግሩት ነው? አቡ ሀይደርን ታልጠሩልህ እነዚህ ጋር ጊዜን አትግደል። እሱና ኢምራን ምንም ተነሱ በላይ ነው ያነበብኩ የእነሱን መጽሐፍ። ስለዚህ እነሱ ጋር እንትን አትበል። እነኚህ ጋር ግን ልትወያይ የነቢዩን ስም ስለጠሩ ወይም አላህን ስላነሱ ብቻ ሙስሊም ናቸው ብለህ ሙስሊሙን ይወክላሉ ብለህ እስልምናን አትሳደብ። የምናገረው ነገር ይሄ ነው። ለፎ ያደርሱለት። አቡ ሀይደርን ይጥሩልህ። ውይይት ተሆነስ የአቡ ሀይደርን ይጥሩ። አለን ተረከዝ እንዴት ነው? እሱ ሰሞኑን አምላካችን ይሮጣል እያሉ ነው ዋብዮች። ማን ነው ያባረረው? ማን ነው የሚያራሩጠው? ምን አውቄ ምን አጥፍቶ ነው የሚያራሩጡት? ቆይ እኔ ራሱ አልገባኝም። እኔ ሌባ ነው የሚያውቀው። የሚሮጠው ሌባ ነው፣ ስልክ ነጥቆ ምናምን። ይሄ የሚሮጠው አካል ፍጡር ነው ፈጣሪ ነው ብለህ ነው የምታምነው? የዋብዮችን አላህ የምር እኔ ራሱ ቢያገኘው አራሩጣለሁ ቢያገኘው።
እነዚህ እየተባባላችሁ አንድ መስጊድ ስትሰግዱ እኮ የሚገርመኝ አንተን አላህ እኔ አባርሬ እገርፍልሃለሁ እየተባባለ መስጊድ ካገኙ በኋላ ያው የት ሲጀመር የት ሮጦ አመልጣል? የሚሮጥ እኮ የሆነ የምትሮጥበት ቦታ ያስፈልጋል አይደል እንዴ? ያ ይሄን እያባረርክ መግረፍ ነው አለ ብሏል። አንደኛውም ሜቢ ክርስቲያን ትከፍተዋል። አንደኛውም ብሏል እኮ ያ የሚሮጠው አምላካችሁ የቀደሙ የከፈትከው እሱ ሌላ እንትን ላይ ብሏል። እኛ ኑሮ እዚህ የሚያሰቃየን እሱ ሲሯሯጥ ነው ለካ ምናምን ብሏል። ለዚህ ልጅ ለዚህ ኡስታዝ ምላሽ በሰጠበት ባይል ትዝ አለኝ። እንደውም ለዚህኛው ምላሽ ሲሰጥ ያኛው ደግሞ እሱ እየተሯሯጠ ነው ለካ እኛን እዚህ ችላ ያለን ብሏል። ቀጥል ኡስታዞች ራሱ እንዴት እንደሚጠራለዙ ቀጥል። ይሄ ደግሞ አይቼዋለሁ እያለ እኮ ነው የሚራሮጠው። አይቼዋለሁ እያለ ነው የኛው ኡስታዝ። ያ ይሄኛው ተረከዝም አለው እያለ ነው ጭራሽ። እኛ ባት ብቻ ነበር እስካሁን የመጣው የነበረው ተረከዝም አለው እያለ ነው። ሌላ አሳያችሁ። ሰሉ ዐለ ነቢይ። አው የኛ አላህ ራሱ አላህ የነገረን ነቢዩ አለይሂ ሰላቱ ሰላም የነገሩን አላህ እጆች አሉት፣ አላህ እግር አለው፣ ተረከዝ አለው፣ ጣቶች አሉት፣ አላህ አይኖች አሉት፣ አላህ ይሰማል፣ መስሚያዎች አሉት። ነገር ግን ከይፍያውን ወይም ደግሞ ሁኔታው እንዴት እንደሆነ ግን አናውቅም። እጅ ሲባል የኛ አይነት የፍጡራንን አይነት አይመስልም። እነዚህን አካላት ሊትራሊ ከእግር ጥፍር ጀምሮ ሰውነት ላይ ያሉ አንዴ እስኪ እባክሽ አትባልጉ። ከንፈር፣ አይን። እሺ ይሄኛውን አይታችሁታል። ተረከዝ አለው፣ ባት አለው። እነዚህን ሁሉ እኛ እናጸድቃለን እያለ እየተናገረ ነው። እና ይሄኛው ኡስታዝ ደግሞ በህልሜ አይቼዋለሁ ብሎ ነበርና አሁን ያሳየኋችሁ ማለት ነው። በህልሜ አይቼዋለሁ ብሎ የተናገረውን ደግሞ ይሄኛው እንደዚህ ብሎ እየጠየቀው ነው። አላህን አይቼዋለሁ ላለው ኡስታዝ አድርሱልኝ። አላህን አይቼዋለሁ ላለው ኡስታዝ አድርሱልኝ። እንዴት ነው ጌታችሁ? እባክህ ጌታዬን ያልከው አላህ ነው ሞቶ ያናገረህ? እኔ የምልህ ለሌት ለሌት የሚወርደው ነው የሚሮጠው ነው የትኛው ነው? እባክህ አንተ ጋር የሚመላለሰው ለዛ ነው ኑሮ ውድነት የሚያንቀጠቅጠን እሱ የትም ከሽኮለለ እያለ ነው አንተ ጋር የምልህ ምን ለብሶ መጣ ለማሆነው ግን ወርቅ ነው ይሄ ኑሮ ውድነት። ሰማይ አለ ያለ የለም አለ ወደ ሰማይ እዚህ ብቻ ነው በመሬት። እኔ የምልህ የህዝቡ ስም የሚፈናቀለው ያውቃል ግን እየተሰቃየ ያለውን። ለማንኛውም እኔ የምነግርህ የእናንተ ስልጣን እሳ እንዴት ነው አለ ይቆያል አለ ይቆያል ብሎ እንደሆነ ንገረኝማ እባክህ። ተጫወታችሁ በእውነት ተጫወታችሁ በፈጣሪያችሁ። ሸር አድርጉለት ሊላሂ ተዓላ ስለሆነ ሸር አድርጉለት። ሻሃደተን ይዘህ ወደ አላህ ተመለስ። ከፍርሃል፣ ወደ አላህ ተመለስ። ሻሃደተን ይዘህ ወደ አላህ ሸር አድርጉለት። እንግዲህ ሁጥባ የሚያደርግ ነው ያ ሁጥባ የሚያደርግ ነው። ምንድን ነው? ኡስታዝ ነው። ይሄ ኡስታዝ ነው። ለዚህ ነው አሁን ያንኛው ደግሞ ምላሽ የሚሰጠው። ለኡስታዙ ነው ምላሽ እየሰጠ ያለው። ኡስታዝ አይደለም፣ ኡስታዝ ነው። አዲስ አበባ ምን መስጊድ ነበረ፣ እዛ ሁጥባ ያደርጋል። እንግዲህ ምላሽ የሚሰጣጡት ኡስታዞቹ ራሱ አንዱን አንተ የምታመልከው በእግር እየተባባሉ ነው። ምዕምኑ አሁን እንዴት ሊሆን ነው? እንግዲህ ኡስታዞቻቸው በዚህ መጠን የሚጠላለዙ ከሆነ ሌሎችም አሉ ክርስቲያን እንዲህ የሚጠላለዙ ከሆነ ኡስታዞቻቸው ምዕምኑ እንዴት ይማር? የአንተ አምላክ እየተሽርሽር ወጥቷላ። ለዚህ ነው ኑሮ የተወደደብን። ፍጡር ነው። ሻዳ ያዝና ተመለስ። እንግዲህ አስቡ፣ መስጊድ ላይ ምን የሆነን ሁጥባ የሚያደርገውን እየተባባሉ ነው። አስባችሁታል? ምዕምኑ ቢባባል ችግር የለውም። ምዕምን ለምዕምን ችግር የለውም። ይሄ የመጣባቸው ለምንድን ነው መሰላችሁ? አቂዳ ጊዜ ውይይት ተደርጎ አያውቅም። በአቂዳ ጉዳይ እኔ አራዳ ነኝ፣ ወሰድኩና አቂዳ ላይ ግድግድ ያደረግኩት ቶፒኩን። ምክንያቱም አካለ ጎደሎ ነቢያት አላስተማሩም፣ አበዱ። አቂዳ ላይ እንዳትወያዩ ተብለዋል። ክርስቲያን ቪዲዮ ልኬልሃለሁ፣ ቼክ አድርገው አሳያቸው። አቂዳ ላይ ውይይት አያስፈልግም። ያኔ ላይቭ ስገባበት እረፉ ተብለው ተነግረው ነበረ። አቂዳ ምን እንደምታመጣ አውቃታለሁ፣ እኔ ጠንቅቄ አውቃታለሁ።